ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ኢኮኖሚክስ ዩኒት 6 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 6.2 ኢቮሉሽን ኦፍ መኒ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የምትፈልጉ ከሆነ ቴሌግራም ኮሚኒቲያችን ላይ ልከንላችኋል። የቴሌግራም ኮሚኒቲያችንን ወይም ቻናላችንን ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። 6.2 ኢቮሉሽን ኦፍ መኒ ኤሞንግ አንሸንት ሂውማን ዋዝ ኖት አስ ኮምፕሌክስ as it is today። በተለይም በድሮ ጊዜ የነበሩ በጥንት ጊዜ ይኖሩ የነበሩ የተለያዩ ሰዎች ህይወታቸው እንዳሁኑ ዘመን ህይወት ኮምፕሌክስ የሆነ ወይም ውስብስብ የሆነ ህይወት አልነበረም። እጅግ በጣም ቀላል ሆነ ያልተወሳሰበ ህይወት ነበር የሚኖሩት። አሁን እኛ ያለንበት ዘመን ሲበዛ ኮምፕሌክስ የሆነ ላይፍ ወይም የተወሳሰበ ኑሮ እንለዋለን። በዛ ጊዜ በአንሻንት ጊዜ ደግሞ የነበረ ህይወት እጅግ በጣም ኢዝሊ ቀላልና ሲምፕል የሆነ ነው እንጂ ኮምፕሌክስ የበዛበት ላይፍ አይኖሩም ነበር። ሂውማን ኒድ ዌር ሲምፕል ኤንድ ኦልሞስት ኤቭሪባዲ ሳቲስፋይድ። በተለይም በዛ ጊዜ ማለትም በአንሻንት ታይም ይኖሩ የነበሩ የተለያዩ ሰዎች የተለያዩ ማህበረሰቦች ወይም ፒፕሎች በትንሽ ነገር ነበር ሳቲስፋይድ የሚሆኑት ወይም የሚረኩት ማለት ነው። በአንሻንት ታይም የሚኖሩ ሁሉም ህዝቦች ለመባል ደረጃ በትንሽ ነገር ሳቲስፋይ የሚያደርጉ የሚረኩ ሰዎች ነበሩ እንጂ ብዙ ነገር አሊያም ኤክስትራ የሆነ ፍላጎት የነበራቸው ሰዎች አልነበሩም። ለምሳሌ እንኳን በምንመለከትበት ጊዜ በጥንት ጊዜ ሃንቲንግን ጋዘሪንግ ላይ ነበረ ኑሯቸውን የመሰረቱት። ማለትም ወጥተው አድነው ነበር ይበሉ የነበሩት። እሱ ነገር ለነሱ በቂ ነበር፣ ከበቂም በቂ ነበር እንጂ ሌላ ኤክስትራ ነገር አይፈልጉም ነበር። በዛ ጊዜ 3 ነገር ካሟሉ ይበቃቸው ነበር። ለምሳሌ ሂውማን ኒድ የሚባሉት ነገር ምንድን ናቸው? ወይም ለሰው ልጅ አስፈላጊ አሊያም መሰረታዊ ነገሮች ተብለው የሚጠሩት ምን ናቸው? ቤት፣ ምግብና ልብሳ። እነዚህ 3 ነገሮች በዛ ጊዜ ካሏቸው ሌላ ምንም ነገር አይፈልጉም ነበር። እነዚህ ነገሮች ካሏቸው ለነሱ ከበቂ በላይ ነበር። ኤክስትራ የሆነ ነገር፣ ሌግዠሪ የሆነ ነገር፣ ተጨማሪ የሆነ ነገር አይፈልጉም ነበር። ለዚህ ነው ወጥተው ያድናሉ። ስለዚህ ምግባቸውን ያገኛሉ። ልብሳቸውን ደግሞ ከየት ያገኛሉ የምትሉ ከሆነ ያደኑትን እንስሳ ቆዳ ይለብሳሉ ወይም በዛ ጊዜ የተለያዩ ቅጠል አድርገው እንደ ልብስነት ይጠቀሙበት ነበር። በዛ ጊዜ እኮ ቤት አልነበረም። የት ነበር የሚኖሩት? መጠለያቸው ምን ነበር የምትሉ ከሆነ ደግሞ በአንሻንት ታይም ጊዜ ኬቭ ውስጥ ነበር የሚኖሩት። ማለትም ዋሻን እንደ ቤት አሊያም እንደ መጠለያ አድርገው ይጠቀሙበት ነበር። ስለዚህ እነዚህ ነገሮች ስላሏቸው ሌላ ምንም ተጨማሪ ነገር አይፈልጉም። ለዚህ ነው ህይወታቸው ቀላል ሲምፕል እና ኮምፕሌክስ ያልሆነ ወይም ያልተወሳሰበ የሆነው ማለት ነው። ቀስ በቀስ ግን ጊዜያቶች እየሄዱ አመታቶች እያለፉ ሲመጡ የተለያዩ ነገሮች መፈጠር ጀመሩ። ለምሳሌ እንኳን በምንመለከተበት ጊዜ ዘ ኮርስ ኦፍ ዘ ታይም ሂውማን ጌንድ ኖሌጅ ስሩ ለርኒንግ ባይ ዱይንግ ኤንድ ኢንዲቪጁዋል ኒድ ኢንክሪዝ። በተለይም የሰው ልጅ ስልጣኔ እየመጣ ወይም ሲቪላይዜሽን የሚባለው ነገር ስፒሪት ሲያደርግ አሊያም ሲስፋፋ የሰው ልጅ እውቀት የማሰቡ ክህሎት እየጨመረ ሲመጣ እና ሰዎች የሚፈልጉት ነገር ከፍ እያለ ወይም ኢንክሪዝ እያደረገ ሲመጣ የተለያዩ የሆኑ ነገሮች መፈጠር ጀመሩ። ከነዛ ከተፈጠሩት ነገሮች መካከል አንዱ በታሪክ ውስጥ የባርተሪንግ ሲስተም ነበር ማለት ነው። ባርተሪንግ ሲስተም ምንድን ነው? እሱን የምናየው ይሆናል። ባርተሪንግ ሲስተም ምንድን ነው ብለን በምናይበት ጊዜ በተለይም በድሮ ጊዜ ወይም በአንሻንት ጊዜ የሰው ልጅ ኢኮኖሚክስ ምን እንደሆነ አያውቅም፣ ንግድ ምን እንደሆነ አያውቅም፣ ግብርና ምን እንደሆነ አያውቅም ነበር። ሙሉ ለሙሉ ይተዳደር የነበረው እንስሳቶችን በማደን በመብላት ዋሻ ውስጥ በመኖር መንቀሳቀስ ካለበትም ከአንድ ቦታ ወደ ሌላ ቦታ በመንቀሳቀስ ህይወቱን ይመራ ነበር። ለዛ ነው በፊት የነበረው የሰው ልጅ ህይወት ያልተወሳሰበ ቀላል ነበር የሚባለው። ከጊዜ በኋላ ግን ባርተሪንግ ሲስተም የሚባለው ነገር መጣ። ባርተሪንግ ሲስተም ማለት ኢኒሻሊ ዘ ኤክስቼንጅ ዋዝ ዳይሬክት ኦር ዛት ኢዝ ዋዝ ኤክስቼንጅ ኦፍ ጉድ ፎር ጉድ። ባርተሪንግ ሲስተም የሚባለው ነገር እቃን በእቃ የምንለዋወጥበት ሲስተም ወይም የኤክስቼንጅ አይነት አሊያም የማርኬቲንግ አይነት ባርተሪንግ ሲስተም ተብሎ ይጠራል። ስለዚህ ባጭሩ ባርተሪንግ ሲስተም ማለት እቃን በእቃ የመለዋወጫ የማርኬቲንግ አይነት ወይም የኤክስቼንጅ አይነት ባርተሪንግ ብለን እንጠራዋለን ማለት ነው። ይሄን ነገር ግልጽ ለማድረግ እስቲ አንድ ኤግዛምፕል እንመልከት። ለምሳሌ በየሰፈራችሁ ልዋጭ የሚሉ ሰዎች ይመጣሉ። ማለትም ልዋጭ እያሉ የሚጣሩ ሰዎች አሉ። እናንተ እነዛን ሰዎች ጠርታችሁ መቼም ብር ሰጣችኋቸው ነው እንደ ዕቃ የሚሰጧችሁ አይደለም።
እቃን እኮ በእቃ ነው የምትለዋወጡት። እናንተ የተወሰነ ልብስ ትሰጡታላችሁ፣ እሱ ደግሞ የሆነ እቃ ይሰጣችኋል። ስለዚህ እቃን በእቃ ተለዋወጣችሁ ማለት ነው። በአጭሩ ባርተሪንግ ሲስተም ማለት ይሄ ነው። እቃን በእቃ የመለዋወጫ ዘዴ ነው ማለት ነው። እስቲ አንዳንድ ኤግዛምፕሎችን እንመልከት፣ ይሄ ነገር ግልጽ እንዲሆንላችሁ። ለምሳሌ እናንተ ገበሬ ናችሁ። እናም ጤፍ አመረታችሁ። ጤፍ ካመረታችሁ በኋላ ለራሳችሁ በቂ ነው ብላችሁ የምታስቡትን አስቀምጣችሁ፣ ከዛ በኋላ ሌላ እጃችሁ ላይ ትርፍ ጤፍ አላችሁ። ስለዚህ ስንዴ ደግሞ ፈለጋችሁ። ከዛ በኋላ ወደ ገበያ ትሄዱና ያላችሁን ጤፍ ይዛችሁ ስንዴ ካለው ሰው ጋር ትለዋወጣላችሁ ማለት ነው። ስለዚህ ምን አደረጋችሁ? ጤፍን ሰጣችሁ፣ ስንዴ ተቀበላችሁ። ያ ሰው ደግሞ ስንዴን ሰጥቶ ጤፉን ተቀበለ ማለት ነው። በአጭሩ እቃን በእቃ መለዋወጥ ባርተሪንግ ሲስተም ማለት ይሄ ነው። እስቲ ይሄ ነገር ግልጽ እንዲሆንላችሁ አንድ የመጨረሻ ኤግዛምፕል እንይ። እናንተ ብዙ ፍየሎች አሏችሁ፣ ነገር ግን በጎች የላችሁም። በግ እንዲኖራችሁ ከፈለጋችሁ ወደ ገበያ ሄዳችሁ በባርተሪንግ ሲስተም ፍየል ካለው ሰው ጋር በግ ትለዋወጣላችሁ ማለት ነው። ስለዚህ በጋችሁን ሰጣችሁ፣ ፍየል ተቀብላችሁ ወደ ቤታችሁ ትሄዳላችሁ። ያ ሰው ደግሞ ፍየሉን ሰጥቶ በጉን ተቀብሎ ወደ ቤት ይሄዳል ማለት ነው። ስለዚህ በአጭሩ ባርተሪንግ ሲስተም ማለት ይሄ ነው ማለት ነው። በዛ ጊዜ ባርተሪንግ ሲስተም ጥሩ ነበር ካልን፣ አዎ እጅግ በጣም ጥሩ ነበር። ጥሩ የሆነ ኤክስቼንጅ የሚደረግበት አሊያም የማርኬቲንግ ሲስተም ነበር። ባርተሪንግ ሲስተም እንደምታውቁት ገንዘብ ወይም ብር ከመምጣቱ በፊት የነበረ የማርኬቲንግ ሲስተም ነው። በዛ ጊዜ ሰዎች ተገልግለውባቸዋል፣ ጥሩ ነገርም አግኝተውበት ነበር። ነገር ግን ባርተሪንግ ሲስተም ጥሩ ነገር እንዳለው ሁሉ ሊሚቴሽኖች ወይም ፕሮብሌሞች አሊያም ችግሮች ነበሩት። ከነዛ ችግሮች አሊያም ሊሚቴሽኖች ወይም ገደቦች መካከል የተወሰኑትን እስቲ እንመልከት። የመጀመሪያውና አንደኛው ላክ ኦፍ ደብል ኮንሲደንስ ኦፍ ወንትስ። ይሄ ማለት በባርተሪንግ ሲስተም የንግድ አይነት ውስጥ የሰው ልጅ ፍላጎት ሙሉ ለሙሉ ይረካል ማለት አይደለም። ምክንያቱም አንድን ዕቃ በአንድ ዕቃ ብቻ ነው መለዋወጥና ኤክስቼንጅ መደራረግ የምችሉት። እስቲ ይህን ነገር በምሳሌ እንመልከተው። ለምሳሌ እናንተ ቅድም እንዳልኳችሁ እጃችሁ ላይ ጤፍ አለ። ከዛ ተጨማሪ እናንተ ደግሞ ስንዴና በቆሎ ፈለጋችሁ። ስለዚህ ወደ ገበያ ሄዳችሁ ስንዴና በቆሎ መገበያየት አትችሉም። አንዱን ነገር ብቻ ነው ይዛችሁ መመለስ የምችሉት። ማለትም ያላችሁን ጤፍ ይዛችሁ በሙሉ ሄዳችሁ ስንዴ ተቀብላችሁ ትመጣላችሁ፣ ወይም ያላችሁን ጤፍ ይዛችሁ በሙሉ ሄዳችሁ በቆሎን ብቻ ተቀብላችሁ ነው ወደ ቤታችሁ የምትመጡት ማለት ነው። በአንድ ጊዜ ሁለትና ከዛ በላይ የሆኑ ነገሮችን ኤክስቼንጅ አታደርጉም። በባርተሪንግ ሲስተም አትገበያዩም። አንድን ነገር ለአንድ ነገር ብቻ ነው የምታውሉት፣ ወይም አንድ ዕቃ አንድን ዕቃ ብቻ ነው ሪፕለስ የሚያደርግላችሁ እንጂ ሌሎች ሁለትና ከዛ በላይ የሆኑ ነገሮችን ይዛችሁ መመለስ አትችሉም። ይሄ ደግሞ የሰው ልጅን ፍላጎት የሚገድብ ይሆናል ማለት ነው። እስቲ በሞደርን ዓለም በዘመናዊው ዓለም እንመልከት። አሁን እኛ ባለንበት ዘመን ብር ይዛችሁ ወደ ገበያ ትሄዳላችሁ። ስለዚህ ብራችሁን ይዛችሁ የፈለጋችሁትን የተለያየ ነገርን ብራችሁ የሚችለውን ያህል ገዝታችሁ ትመጣላችሁ። በባርተሪንግ ሲስተም ግን በምናይበት ጊዜ ጤፍ ከስንዴ ጋር ብቻ ሊሆን ይችላል መለዋወጥ የምችሉት። በቆሎን ደግሞ ከማሽላ ጋር ብቻ ሊሆን ይችላል ልትለዋወጡ የምችሉት። ስለዚህ ይሄ ሲስተም አንድን ነገር በአንድ ነገር ብቻ ነው እንጂ መለዋወጥ የምችሉት አንድን ነገር ሁለትና ከዛ በላይ በሆኑ ነገሮች ልትለዋወጡ አትችሉም ማለት ነው። ይሄ ደግሞ የባርተሪንግ ሲስተም አንዱ ሊሚቴሽን ወይም ችግር ነበር። ሁለተኛው የባርተሪንግ ሲስተም ሊሚቴሽን ወይም ፕሮብሌም ደግሞ ላክ ኦፍ ኮመን ሜጀር ኦፍ ቫልዩ። ሜጀረብል የሚደረግበት ወይም የሚለካበት ምንም አይነት ሲስተም በዛ ጊዜ አልነበረም። ይሄ ደግሞ አንዱ የባርተሪንግ ሲስተም ሊሚቴሽን ወይም ፕሮብሌም ነበር። ይህን በምሳሌ ስንመለከተው ለምሳሌ እናንተ ጤፍ አላችሁ። ስለዚህ ያላችሁን ጤፍ ይዛችሁ ሄዳችሁ ነው በምትፈልጉት ነገር የምትለዋወጡት። የምትፈልጉት ነገር ስንዴ ከሆነ በቆሎ ከሆነ ወይም ባቄላ ከሆነ የያዛችሁትን ጤፍ በሙሉ ትሰጣላችሁ። ያ ሰው ደግሞ የያዘውን ባቄላ በሙሉ ይሰጣችኋል። ስለዚህ ይሄ ነገር ደግሞ ሜጀረብል አይደለም፣ ሊለካ አይችልም። ምናልባት እናንተ ይዛችሁ ሄዳችሁት 10 ኪሎ ጤፍ ሊሆን ይችላል። ስንዴ ስትፈልጉ ደግሞ ያ ሰው የያዘው ስንዴ ደግሞ ኪሎ 5 ኪሎ ሊሆን ይችላል። ስለዚህ እናንተ 10 ኪሎ ሰጣችሁ 5 ኪሎ ስንዴ ተቀብላችሁ ልትሄዱ ትችላላችሁ። ምክንያቱም በዛ ጊዜ ምንም አይነት ሜጀር የሚደረግበት አሊያም የሚለካበት ኪሎ ይሄ ነው የሚባልበት ነገር ስለሌለ ማለት ነው። ስለዚህ አንዱ የባርተሪንግ ሲስተም ሌላኛው ዲስአድቫንቴጅ ወይም ፕሮብሌም ሜጀረብል አለመሆኑ ነበር። በመቀጠልም ሌላኛው የባርተሪንግ ሲስተም ሊሚቴሽኑ ኢንዲቪዚቢሊቲ
ኦፍ ኮሞዲቲ ነው። ልብ ካላችሁ ከዚህ በፊት ዲፊኒሽን ኦፍ መኒን በምናይበት ጊዜ አንድ ገንዘብ ለመባል ማሟላት ካለባቸው ክራይቴሪያዎች መካከል ዲቪዚብል መሆን አለበት ብለን ነበር። ዲቪዚብል ማለት የዛኔ ባነሳነው ኤግዛምፕል 200 ብር ከሆነ 200 ብር 100 ብርና 100 ብር ሆኖ መዘርዘር ይገባዋል። 100 ብር ከሆነ ደግሞ 50 እያለ መዘርዘር ይገባዋል ወይም መከፋፈል ይገባዋል ብለን ነበር። የባርተሪንግ ሲስተምን ደግሞ በምንመለከትበት ጊዜ ኢንዲቪዚቢሊቲ የሆነ ነገር ነው። ምንም የሚከፋፈል ነገር የለውም፣ አሊያም የሚቀነስ ነገር የለውም። እንዳልኳችሁ ነው። እናንተ ጤፍ ይዛችሁ ሄዳችሁ ከዛ በኋላ ስንዴ የምትወስዱ ከሆነ ኦኬ ያንተ ስንዴማ ትንሽ ነው፣ ስለዚህ ከዚህ ጤፍ ላይ የተወሰነ መቀነስ አለብኝ ልትሉት አችሉም። ይሄ የንግድ አይነት ወይም የንግድ ሲስተም ኢንዲቪዚብል የሆነ የንግድ ሲስተም ስለሆነ ማለት ነው። ስለዚህ ሌላኛው የባርተሪንግ ሲስተም ደካማ ጎኑ ኢንዲቪዚቢሊቲ መሆኑ ነው። ለምሳሌ በአሁን ጊዜ እኮ እናንተ 200 ብር ይዛችሁ ወደ ሱቅ ብትሄዱ እና የ100 ብር ካርድ ብትጠይቁት ባለ ሱቁ የ100 ብር ካርድ ይሰጣችኋል። ከዛ በኋላ 100 ብር መልሳላችኋ 100 ብሩን ሰጥቷችሁ ይሸኛችኋል፣ እናንተም ትሄዳላችሁ። በባርተሪንግ ሲስተም ግን እንደዚህ አይነት ነገር አይሰራም። ያላችሁን ነገር በሙሉ ትሰጣላችሁ፣ ከዛ በኋላ የሚሰጣችሁን ያህል ተቀበላችሁ ትሄዳላችሁ እንጂ ይሄማ ያንሳል፣ ትንሽ ነው፣ ከዚህ መቀነስ አለብኝ የሚባል ነገር የለም። ቢኮዝ ኢንዲቪዚብል ነው እንዳለው ባርተሪንግ ሲስተም ሜጀረብል የማይሆን ስላልሆነ ማለት ነው። ስለዚህ ሌላኛው የባርተሪንግ ሲስተም ደካማ ጎኑ ወይም ሊሚቴሽኑ ኢንዲቪዚቢሊቲ መሆኑ ነበር። ሌላኛው ነገር ደግሞ የባርተሪንግ ሲስተም ሊሚቴሽኑ ዲፊከልት ኢን ስቶሪንግ ኤንድ ትራንስፈሪንግ ኦፍ ዌልዝ። በባርተሪንግ ሲስተም ስቶር የምታደርጉበት የምታስቀምጡበት ያላችሁን ሀብት ይዛችሁ መንቀሳቀስ የምትችሉበት ነገር እጅግ በጣም አሰልቺ፣ የእናንተን ጉልበት ሙሉ ለሙሉ የሚበላ ነበር። ማለትም ለምሳሌ አንድን ዕቃ ስቶር ለማድረግ በዛ ጊዜ በጣም ከባድ ነው። ቢኮዝ ስቶር ማረጊያ ቦታ ስለሌለ። በአሁን ጊዜ ፍሪጅ አለ፣ የተለያዩ ማቀዝቀዣዎች አሉ። አትክልትና ፍራፍሬ እንዳይበላሽብን፣ የተለያዩ የወተት ተዋጽኦች እንዳይበላሹብን የምናስቀምጥባቸው የተለያዩ ስቶር አይነቶች አሉ። በዛ ጊዜ ግን ምንም አይነት ስቶር አልነበረም። ስለዚህ አንድ ሰው ያመረተው ነገር ወይም እጁ ላይ ያለው ነገር ሊበላሽበት ይችላል። ለምሳሌ አንድ ሰው እጅግ በጣም ብዙ የሆነ ቲማቲም አለው። ስለዚህ ቲማቲም በሽንኩርት መቀያየር ፈለገ። ነገር ግን ሽንኩርት ቶሎ አላገኘም ወይም የሚቀይረው ሰው አላገኘም። ስለዚህ ቲማቲሙ እጁ ላይ ረጅም ጊዜ የሚቆይ ከሆነ ያ ቲማቲም ሙሉ ለሙሉ ሊበላሽ ይችላል። ስለዚህ ያ ሰው ከሰረ ማለት ነው። ስለዚህ ስቶር የሚያደርግበት የሚያስቀምጥበት ቦታ ስለሌለው አንዱ የባርተሪንግ ሲስተም ደካማ ጎን ነው። ሌላው ነገር ደግሞ ትራንስፈሪንግ ኦፍ ዌልዝ፣ ያለንን ነገር ሀብት በሙሉ ይዞ ለመንቀሳቀስ ከባድ ሊሆን ይችላል። አንድ ኤግዛምፕል ልስጣችሁ። ለምሳሌ 10 በግ አላችሁ። ስለዚህ 10ሩን በግ በ10 ፍየል መቀያየር ፈለጋችሁ። ስለዚህ እናንተ አካባቢ ፍየል በበግ የማይቀየር ከሆነ ያላችሁን 10 በግ ይዛችሁ የተለያዩ ቦታዎች ልትሄዱ ትችላላችሁ። ሩቅ ቦታዎች ልትሄዱ ትችላላችሁ። የማታውቁበት ረጅም ኪሎ ሜትር ሄዳችሁ ፍየል የሚቀይራችሁ ሰው እስከምታገኙ ድረስ ልትጓዙ ትችላላችሁ። ይሄ ደግሞ አንዱ አድካሚ ነገር ነው። እናንተ እጅግ በጣም ብዙ ከብቶች ካላችሁ እነዛን ከብቶች ይዛችሁ ከአንድ ቦታ ወደ ሌላ ቦታ ለመዘዋወር ትራንስፈር ለማድረግ ያላችሁን ሀብት ይዛችሁ ለመንቀሳቀስ እጅግ በጣም ከባድ ነው የሚሆንባችሁ። ስለዚህ የባርተሪንግ ሲስተም ሊሚቴሽኖቹ ወይም ፕሮብሌሞቹ ከብዙዎቹ መካከል ዋና ዋናዎቹ እነዚህ ናቸው ማለት ነው። ቀጣይ ደግሞ እስቲ ዘ ሂስትሪ ኦፍ መኒ ኢን ኢትዮጵያ ኤንድ ዘ ግሎባል ኮንቴክስት የሚለውን እንመልከት። ይሄኛው ሰብቶፒክ መጽሐፋችሁ ላይ እጅግ በጣም ብዙ አድርጎን የጻፈው። ስለዚህ በ5 ደቂቃ ውስጥ የዚህን ሰብቶፒክ ዋና ዋና ነገሮች ቶሎ ብዬ ልንገራችሁ፣ ቪዲዮ እንዳይረዝምባችሁ ማለት ነው። ሊስን በደንብ አድርጋችሁ አዳምጡኝ። በተለይም ይህ ባርተሪንግ ሲስተም የሚባለው ኤክስቼንጅ ወይም ማርኬቲንግ ሲስተም ቀስ በቀስ እየቀረ የተለያዩ የሆኑ መኑታሪ መኒ ወይም የገንዘብ ወረቀቶችና ሳንቲሞች እየተተኩ መጥቶ ነበር በዓለማችን ላይ ማለት ነው። የተለያዩ ሀገራት መሪዎች፣ መንግስታት የተለያዩ የሆኑ የብር ወረቀቶችን የተለያዩ የሆኑ ሳንቲሞችን እያመረቱ ለህዝቧቸው ይሰጡ ነበር። እናም ኦፊሻሊ በዚህ ነው የምንገበያየው እያሉ ለሰዎቻቸው ወይም ለህዝቦቻቸው ያስረዷቸው ነበር ማለት ነው። ቀስ በቀስም ይሄ ነገር ወደ ተለያዩ የዓለማችን ክፍል ስፕሪድ ያደረገ። የተለያዩ ሰዎችም ባርተሪንግ ሲስተም የሚባለውን ነገር እየተዉ በገንዘብ እንዲሁም በሳንቲም መገበያየት ጀመሩ። ነገር ግን እዚህ ጋር
አንድ ትልቅ የሆነ ፕሮብሌም ወይም ችግር አጋጥሞ ነበር። በዛ ጊዜ ቪዛ ካርድ ወይም ኤቲኤም ካርድ፣ ኤሌክትሮኒክስ መኒ ወይም ሞባይል ባንኪንግ እንዲሁም ባንኮች ብዙም አልነበሩም። ስለዚህ አንድ ሰው የሆነ ነገር ሲፈልግ ገንዘቡን በሙሉ ተሸክሞ ነበር የሚሄደው ማለት ነው። ይሄ ደግሞ ዲፊካልት ወይም ከባድ ነበር። ነገር ግን ቀስ በቀስ የባንክ ሴክተሩ ስፕሪድ ሲያደግ ወይም ሲያድግ ቼክ የሚባለው ነገር ኢንትሮዲውስ ሲሆን ቀስ በቀስ ደግሞ የተለያዩ የሆኑ ካርዶች፣ ኤቲኤም ካርዶች፣ ክሬዲት ካርዶች፣ ቪዛ ካርዶች ኢንትሮዲውስ ሲሆኑ በአይቲዩ ዘርፍ ደግሞ ዓለማችን መሻሻል ስታደርግ ሞባይል ባንኪንግ የሚባለው ነገር ሲመጣ ይሄ ነገር ሶልቭ ሊደረግ ቻለ ማለት ነው። እንደዚህ እያለ ቀስ በቀስ ወደ ተለያዩ ዓለም ሀገራት ይሄ ነገር ስፕሪድ ሊያደርግ ችሏል። ወደ ሀገራችን ኢትዮጵያ ደግሞ ስንመጣ ኢትዮጵያ ላይ ይሄ የብር ሳንቲም ወይም የወረቀቱ ገንዘብ ዝም ብሎ አይደለም ኦፊሻሊ እንደ መገበያያ ሆኖ ያገለገለው። ከዛ በፊት በተለይም አሞሌ ጨው የሚባለው ነገር ኢትዮጵያ ውስጥ ነበረ። አሞሌ ጨው ጀስት እንደ ገንዘብ ያገለግል ነበር። አሞሌ ጨው ያለው ሰው አሞሌ ጨው ለነጋዴው ይሰጠዋል፣ የፈለገውን ነገር መግዛት ይችላል። ይሄ አሞሌ ጨው እንደ ገንዘብ ሆኖ ያገለግል ነበር። ነገር ግን በአክሱም ስርወ መንግስት አሊያም በአክሱም ኪንግደም ጊዜ የአክሱም ኪንግደም የራሱ የሆነ ኮይን ወይም የራሱ የሆነ ሳንቲም ነበረው። በዛ ጊዜ የነበሩ ሰዎች በዛ ሳንቲም ይገበያዩ ነበር። ያ ሳንቲም ደግሞ የአክሱም ንጉስ ምስል ያለበት ሳንቲም ነበር። ቀስ በቀስ ግን የአክሱም ኪንግደም ኮላፕስ ካደረገ በኋላ ወይም ከወደቀ በኋላ እና የዛጉዌ ኪንግደም ከመጣ በኋላ ይሄ ሳንቲም ሙሉ ለሙሉ አገልግሎቱን አቁሞ ነበር። ነገር ግን ቀስ በቀስ በ18ኛው ሴንቸሪ እና በ19ኛው ሴንቸሪ ኢትዮጵያ ውስጥ ማሪያ ትሬዛ ቴለር የሚባል አዲስ ሳንቲም ገባ። ይሄ ማሪያ ትሬዛ ቴለር የሚባለው ሳንቲም በውጪ ነጋዴዎች ነው ወደ ኢትዮጵያ የገባው። ቀስ በቀስም ይሄ ሳንቲም ወደ ተለያዩ የኢትዮጵያ ክፍሎች ስፕሬድ እያደረገ ወይም እየተስፋፋ እንደ መገበያያ ሆኖ ያገለግል ነበር። ይሄ ማሪያ ትሬዛ ቴለር የመጣው ከኦስትሪያ ነው። የኦስትሪያ ንግስት የነበረችው ማሪያ ትሬዛ የምትባል ሴት ነበረች። በእሷ ስም የተሰየመ ሳንቲም ነበረ ማለት ነው። በዛ ጊዜ ግን የተለያዩ የሆኑ ሳንቲሞች ኢትዮጵያ ውስጥ ተፈጥሮ ነበር። ለምሳሌ በምናይበት ጊዜ በሚኒሊክ ጊዜ ሚኒሊክ የራሳቸው ምስል ያለበት ሳንቲምን ፈጥሮ ነበር። ነገር ግን እንደ ማሪያ ትሬዛ ቴለር ታዋቂ ወይም ፖፑላር አልነበረም። ማሪያ ትሬዛ ቴለር በዛ ጊዜ እጅግ በጣም ታዋቂ ነበር። ቀስ በቀስ ኢትዮጵያ ውስጥ የወረቀት ገንዘብ ተጀመረ። የወረቀት ገንዘቡን ያስጀመረው ደግሞ ባንክ ኦፍ አቢሲኒያ ነበር። አስታውሱ፣ ኢትዮጵያ ውስጥ የመጀመሪያው ባንክ የኢትዮጵያ ንግድ ባንክ አይደለም፣ ባንክ ኦፍ አቢሲኒያ ወይም አቢሲኒያ ባንክ ነበር ኢትዮጵያ ውስጥ የተመሰረተው የመጀመሪያው ወይም ዘፈርስት ባንክ ማለት ነው። ስፔሻሊ ደግሞ በጣሊያን ቀኝ ግዛት ስንገዛ የጣሊያንን ገንዘብ እንጠቀም ነበር፣ የህንድን ሩፒ እንጠቀም ነበር። ቀስ በቀስ ግን ይህን ነገር እየተውን መተን አዳዲስ የሆኑ የኢትዮጵያውያን ገንዘቦች እየተመረቱ መከፋፈል ወይም ዲስትሪቢዩት መደረግ ተጀመረ ማለት ነው። ቀስ በቀስም ይህን ነገር እየለመድነው መጣን። ስቲል አሁን እስካለንበት ደረጃ ደርሰናል ማለት ነው። ምናልባት እዚህ ሀሳብ ላይ ጥያቄ የተነሳባችሁ ያልገባችሁ ኮንፊውዝ ያደረጋችሁ ነገር ካለ ኮሜንት ላይ አሳውቁን፣ አሊያም የቴሌግራም ቻናላችንን በመቀላቀል ጥያቄዎቻችሁን መጠየቅ ትችላላችሁ። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።